የማን ልጅ ነሽ? ስምሽ ማን ነው? ናርዶስ። የማን ልጅ ነሽ? የኤርሜላ። እናትሽ ኤርሜላ ናት? የት ነው ያለችው ኤርሜላ? አዲስ አበባ። አያችኋት ቤተሰብ? እቺን የመሰለች ስዕል ልጅ ነው ትታ እንግዲህ አዲስ አበባ የገባችው ማለት ነው። መከራይ ግን ጥልቄቴ ነይ እናቴ ነይማ ነይ እስኪ የኔ ውድ አያችኋት ቤተሰብ? እንግዲህ እቺን የመሰለች ስዕል ልጅ ነው ትታ እንግዲህ አዲስ አበባ የገባችው ማለት ነው። እኔ በጣም ነው እንትን ያለኝ። ነይ እስኪማ ወይ ትቀመጫለሽ ወይ ትቆሚያለሽ? ትቀመጫለሽ? እንደዚህ ልደግፈሽ። ያው እንግዲህ ቤተሰብ እዩዋትስ እንግዲህ አታምርም? ደግሞ የሚገርመው ቁርጥ ራሷን ነው የምትመስለው። እማ ስምሽ ማን ነው? ናርዶስ። የማን ልጅ ነሽ? የኤርሜላ። እናትሽ ኤርሜላ ናት? የት ነው ያለችው ኤርሜላ? አዲስ አበባ ነው ያለችው። ትታሽ ሄዳ ነው? መች ትመጣለች? እሺ ጠዋት ትመጣለች። እንደዛ ብላሽ ነው ሄደችው? የኔ ውድ ነኝ። አታሳዝንም? በማርያም እግዚአብሔርን እኔ አንጀቴን ነው የበላችኝ። በቃ እንደዚህ ገና ሳያት ማለት ነው። እቺን የመሰለኝ ስዕል እስኪ እቺን የመሰለኝ ልጅ አሁን የምትታፈርባት ልጅ አይደለችም። አሁን እንዲያይታ የምታፍርባት ምናምን አይደለችም እኮ ልጄ ናት ብላ ትክክለኛ ፍቅርም ቢሆን እኮ ልጄ ናት ብላ አስተዋውቃት ይዛ መሄድ ትችል ነበር። ግን እንግዲህ ትደውልልሻለች እንደ ስልክ ታወራላችሁ። መች ትመጣለች? እሷ ጠዋት አብርሃምን ታውቂዋለሽ? እሺ ምንሽ ነው አብርሃም? አባቴ የአብርሃም ልጅ ነሽ እንዴ? ግን አባትሽ ነው። እሺ አብርሃም ምን አባትሽ ነው? እሺ ምን ይገዛልሻል አብርሃም? ማስቲካ ልብስ ይገዛልሻል? ይሄን ሁላ? እሺ አሁን እስቲ ንገሪያቸው። አሁን በዚህ በቴሌቪዥን በዚህ በስልክ ማለት ነው ማሚ ትሰማለች፣ ኤርሜላ ትሰማሻለች። እስቲ ለኤርሜላ ምንድነው የምትያት? ለኤርሜላ ለማሚ ልጆች በስልክ እወድሻለሁ በስልክ ያሳዩሻል ማሚ። እሺ አሁን ለማሚ መልእክት ንገሪያት። ማሚዬ እወድሻለሁ፣ ናፍቀሽኛል፣ መች ነው የምትመጪው በያት። እስኪ ትመጣለች እኮ እንድታይሽ እኮ ነው። በስልክ ታይዋለች። ይሄ የሚቀረጸው በስልክ እሷ ስለምታየው ንገሪያት እስቲ። ማሚዬ መች ነው የምትመጪው? ናፍቀሽኛል በያት። እኔ ፍቅር በቃ ላውርድሽ። እሺ አይዞኝ። እሺ እናቴ ትመጣለች። እሺ አሁን ትመጣለች ወይ ይዤሽ ልሂድ እኔ እሷ ጋር? እስከምመጣ እንጠብቃት። እኔ ፍቅር እንግዲህ ቤተሰብ እያያችሁ ነው አይደል? እስከምትመጣ ጠብቃታለሁ እያለች ነው። በጣም ማለት ነው እኔ እንጃ እንዴት አስችሏት እንግዲህ ጨክና ምንም እንዳልተፈጠረ ምንም እንዳልሆነ ነገር አድርጋ ነው እየኖረች ያለችው።
እና ይሄን ያህል ጭካኔ አሁን ለበቀል ብላ የገዛ ልጇን ትታ ለነገሩ ለገዛ ልጇ ያራራች አሁን ለሩታሊ ትራራለች ወይ ለሩታ ትራራለች የሚል ተስፋ የለኝም፣ ውስጤም አያስበው። ግን የእንትን ልክ አለው ብላ ራሷ ያደረገች። አንተ ሴት እህት የለህም እንዴ? ሴት ማብቶኝ ሴት ነው ቴጂ እንደሆነ እንጂ እሺ፣ ህግና ህግ ነው አውቃለሁ። ህግ እንደሆነ አውቃለሁ። ግን ማለት ነው እኔ መረዳት አለብህ። ምንድን ረዳሽ? እኔም እኮ ምንም መብት አለኝ አይደል? መብትሽን ህግና ከህግ የምታምልጪ መሰለሽ እንዴ? ምን እንዳከፍትዋለሽ? እንዳታቆም ካሜራማን። መጀመሪያ ተረጋጊ ያጂ። ሰሞኑን በቃ ይሄንን ነው የምለው። አብርሃምም እንድታቅ የምፈልገው አንተ ብልጡን በቃ ሆን ብላ የልጅቷ ሚስጥር እንዳይወጣባት ከልጅቷ ጋር ባለው ነገር ነው ልጅቷን ይዛ የጠፋችው። ስለዚህ አንተ በቃ እንትን በልና ድረስበት። በእርግጠኝነት ከሆነ ጊዜ በኋላ ማለት ነው እንደምትወጣ እኔ 100% እርግጠኛ ነኝ። አሁን አንዱ ለቀን ብቻ እቺ ግርግር አልፋ ያለውን ነገር በቃ እሷ ለማረሳሳት ነው ያለውን ነገር ለማረሳሳት ነው ብላ እንደዚህ እያደረገች ያለችው ማለት ነው። ስለዚህ ልክ ኮሽታው ግርግር ይሄን ፈጥራ ምን ብላ እኔ እንደምትወጣ እኔ እርግጠኛ ነኝ። እና እቺን ግርግር አሳልፋ ማለት ነው እንትን ትላለች ትመጣለች። በቃ አሁን እሷን እኛ እንግዲህ ወረታውን ለመክፈል 1 ቢሊዮን ብር ቃል ገብተናል። እሺ ምንድነው ዳር እየተካሄደ ያለው? ሴቷን ቦጫቃታለሁ ካገኛት ነገር እኛ ለምን ለፈለግ እኮ እንደኛ ለምን እንደክማለን? የገዛሩ ኮሎ እንትኑንም ከላክ ይደረግ እንዴ ታገኛለሽ? ቢቀደዳት እኔ ተሳዝን እኛን እኮ ያሰራነው ወሬ ነው። እኛን ያሰራነው እኛ ባሰራነው አንተ ምን ቤት ነኝ ያሰራነው? አንተ ልጅቷ ታገኛለች? ንገረን መጀመሪያ። የት ነሽ የት ነሽ የት ነሽ? ህመሜን ስቃዬን ባየሽ እኛ ይኸው መንገድ ለመንገድ ከተውሽኝ ቦታ ላይ እመላለሳለሁ። መቼ እንደሚኖርና መቼ እንደሚጠፋ አይታወቅም። የገባኝ ነገር እሱ ነው። እና ብድግ ብላ ትጠፋብላለች። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ወይ ጉዴ ፈላ። በዛ ላይ ጠፍታ በዛ ላይ መታት የሆነ እኔ ስታሳዝን በእናታችሁ። ኧረ ጋይስ ያየው ሰው የለም እባካችሁ። መገኘት የፈለገ ሄርሜላን ያያችሁ አይታችኋል? ሄርሜላን አሁን ካልሆነ ድምጿን ማለት ነው ሻሽተን ከአሜሪካ እናስመጣና ውሻ ማለት ነው ውሻውን አሽተን በየቤቱ አነፍናፊ ውሻ አምጥተን እንትን በል በጣም ዳኒ አንድ ለዚህ ሀሳብ አንተ እኮ በቃ ትለያለህ። እግዚአብሔርን ግማሹ ደግሞ መኪናችን ጀበጀሮ አይነጥፈን እንዳ ከተማው ላይ ለፊት ላይ ጎን ላይ ሰርግ ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ አሁን ለብሮ ጊዜ ምን ፈጽሞ ቶሎ እንዳያችሁት ሄርሜላ እንደጠፋች ነው እና ብዙዎቹ ደግሞ ልጅ አላት፣ ልጇን ደብቃ ልጇን እናቷ እያሳደገችላት ነው፣ ልጇን ስለወጣችባት ነው። የቡታጅራ እንትን መቼም አያልቅምና ልጇ ናት ብላ የሆነች ልጅ አምጥታ እንግዲህ መግቢያ ላይ እንዳያችሁት የማንሽ ስትባል የሄርሜላ ነው የምትለው። ሄርሜላ ናት፣ አዲስ አበባ ናት፣ መቼት መጣሌ ጠዋት እያለች ነው። አብርሃም ደግሞ አባቴ ነው ብላለች እና አውቃ ልጅቷን ስለወጣችባት አውቃን የተሰወረች ይላሉ። ሌላው ደግሞ እነ ሜሪም በአብርሃም ላይ ፊልም እየሰሩበት ነው። ልጁን ሊያሳብዱት ነው መሰለኝ። ወንድምህና እነ ዳኒና እነ ሩታ ናቸው ያገቷት እያለች ነው። ግን ሩታ እና እነ ዳኒ ወንድምየው እንዴት ያግቷታል? ግን ኧረ ነውር ነው። ግን እዚህ ላይ ደግሞ ወንድምየው ብሶ ራሱ እያፌዘ ነው። የዋህነትም አልለው ምንም አልለው አይዶን ነው። ብቻ ምን እንደምለው ውድ ቤተሰቦች አላቅም ምን እንደምላችሁ። አብርሃም ይኸው ተክዟል፣ አይምሮ እንትን ብሏል ማለት ነው። እኔ በነገራችን ላይ ማለት አንድ ሰው ከተዋችሁ ክፍ አድርጋችሁ እኮ ትታችሁ ማለት ነው እውነት
እኔ አሁን የምለው ማለት ነው ሩታ አልተበደለችም ማለት ነው። ተበድላ ሊሆን ይችላል፣ ግን ደግሞ በጣም ለምኗታል፣ በጣም እንትን ብሏታል ከሚገባው በላይ። የሰው ወሬ ነው። በነገራችን ላይ ሩታና የአብርሃም ህይወት የፈረሰው በሰው ወሬ፣ በሰው አሉባልታ ነው። እነሱም ልጅነት ይዟቸው ኑሮ እንዴት እንደሆነ ገና አልገባቸውም ነበር ማለት ነው። እና ስለዚህ እኔ የምለው ለሩታ ማለት ነው በቃ እሱን እርግፍ አርጋትታ እሱ የሚባል እንደውም እዛው አጠገብ ሆና ዛሬ ሌላ ሰው ራሷን እየተንከባከበ ቅይር ብላ አምሮባት ምናምን ነገር በቃ ፏ ብላ እሱን በቃ እሱ ራሱ ፈልጎ እንዲመጣ ማድረግ ነው እንጂ ያለባት እሷ ዝም ብላ በፊትም እንደዛ እንደለመነችው አሁንም እንደዚህ የምታደርግ ከሆነ እኔ እንጃ አላውቅም። በቀልም የልጁ አባት ነው። ምንም በቀል ምንም አይሰራም። አንደኛ ነገር አብርሃም አሁን የሆነ ወንድሙ ላይ የሆነ ነገር ካገኘበት እስከ መጨረሻው እንደሚለያዩ ታውቃላችሁ። በወንድምና ወንድም ማገናኘት ወይ ደግሞ ራሷን ችላ ብትሰራ አሪፍ ነው ብዬ ነው የማስበው። ለማንኛውም ይኸው ግማሽ ይነሩታ ናቸው። አውቃ ነው የታረቀቻቸው፣ አውቃ ነው እንደዛ ስታደርግ የነበረችው፣ አውቃ ነው አግተዋት ነው ይባላል። እሱ ፈጣሪ ነው የሚያውቀው። ሌላው ደግሞ ልጅ ስላላት እንዳይወጣባት ነው የተባለ ነው። አይዶን ብቻ ፈጣሪ ነው የሚያውቀው።